ሃይማኖታዊ እሴቶችን በማጎልበት አፍሪካ አንድነትንና አብሮነትን ይበልጥ ለማጠናከር ሚናችንን እንወጣለን ሲሉ የተለያዩ የአፍሪካ ሃይማኖት አባቶች ገለጹ። የስነ ምድር አፈጣጠርን የሚያሳዩ ስፍራዎችን በዓለም አቀፍ መዝገብ በጂኦ ፓርክነት ለማስመዝገብ ጥረቶች የተደረጉ መሆኑን የቱሪዝም ሚኒስትር ዴኤታ አቶ ስለሺ ግርማ ገለጹ። ከውጭ አሜሪካና ኳታር በንግድና በመከላከያ ዘርፍ ያላቸውን ትብብር ለማጠናከር ተስማሙ የሚሉት የቲቪ ዜና ስፋት የምዕራፍ 1 አፕዴት ጉዳዮች አብራችሁን ቆዩ። ወደ ዝርዝር ጉዳዮቻችን አምርተናል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ካለፈው 35 ዓመታት ወዲህ በኢትዮጵያ ያለው የትምህርት ስርዓት ከፍተኛ የጥራት ጉድለት የተመዘገበበት መሆኑን ገለጹ። የትምህርት ጥራት ችግሮችን ለመፍታት ከ2016 ዓ.ም ጀምሮ ወደ 8000 የሚጠጉ ትምህርት ቤቶች መገንባታቸው ተገልጿል። የኢትዮጵያ ቴሌቪዥን የትምህርት ጥራትን አስመልክቶ ከዘርፉ ባለሙያዎች ጋር የውይይት መድረክ አካሂደዋል። ሳምሶን በላይ የፌዴራል የትምህርት ሚኒስትር ብርሃኑ ነጋን ጨምሮ በሀገሪቱ የሚገኙ የትምህርት ዘርፍ ከፍተኛ የመንግስት ኃላፊዎችና ባለሙያዎች የኢትዮጵያ የትምህርት ጥራት ያለበት ደረጃና መወሰድ ያለባቸው እርምጃዎች በሚል ርዕስ ውይይት አድርገዋል። በዚሁ መድረክ ላይ የትምህርት ሚኒስትሩ ብርሃኑ ነጋ በኢትዮጵያ ከ35 ዓመታት ወዲህ ያለው የትምህርት ስርዓት ከፍተኛ የጥራት ችግር ያለበት መሆኑን ገልጸዋል። ከነዚህ መሃል የመምህራን የክህሎት ክፍተት፣ የመሰረተ ልማት እንዲሁም ሌሎች ችግሮች ለዘርፉ ጥራት ማነስ እንደማሳያ ጠቅሰዋል። አንዱ በጣም የሚያስደነግጥ የነበረው ውጤት በሚያስተምሩበት ትምህርት ከ50% በላይ ያለፈ ግሬድ ያላቸው ወደ 29% ናቸው። ይሄ በጣም የሚያስደነግጥ ነገር ነው። የሚያስተምሩትን ትምህርት እንኳን በደንብ ያውቁት። በአንድ በኩል የካፓሲቲ ፕሮብለም አለብን መምህራን ጋር፣ በሌላ በኩል ደግሞ የኢንሴንቲቭ ፕሮብለም አለብን። እነኚህ በትምህርት ስርዓቱ ላይ የሚያመጡት ሲግኒፊካንት ፕሮብለም አለ። ሌላው የኢንፍራስትራክቸር ጥያቄ ነበር። ትምህርት ቤቶቹ ራሳቸው ትምህርት ለመማር ለልጆች የሚጋብዙ ናቸው ወይ? ብዙ ትምህርት ቤቶች ሽንት ቤት የላቸውም፣ ውሃ የላቸውም። ያ የሴቶችን የመማር እድል ሲግኒፊካንትሊ አፌክት ያደርጋል። አጠቃላይ የትምህርት ጥራቱ ላይ ሲግኒፊካንት እና ኔጋቲቭ የሆነ መጥፎ ኢምፓክት አምጥቷል። በደሃና በሀብታም ዜጎች መካከል የተፈጠረው የትምህርት አሰጣጥ እኩል አለመሆን ሌላው ለወደፊትም አደጋ ሊሆን የሚችል ጉዳይ ነው ሲሉም ነው ሚኒስትሩ የገለጹት። ባለፉት 30 ዓመታት ወር 35 ዓመታት በኢትዮጵያ የትምህርት ስርዓት ውስጥ ከመጣው ትልቅ አደጋ ውስጥ እንደውም የወደፊትም ሶሳይቲ ማህበረሰባችንን ክፉኛ ችግር ውስጥ ይከታል ብዬ የማስበው በትምህርት ጉዳይ ላይ በደሃና በሀብታም መካከል ያለው ልዩነት ነው። በጣም ኔጌቲቭ ሎንግ ተርም ኢምፓክት ያለው። ድሮ ትምህርት ከድህነት መውጫ መሳሪያ ነበር። አሁን የደሃ ልጅ የሚያገኘው ትምህርት የበለጠ ደሃ የሚያደርገው ነው እንጂ የተሻለ ይሄ ነው ከጥራት ጋር የተያያዘው አንዱ ችግር የሆነው። የኢትዮጵያ መካከለኛ መደብና ሀብታም የመንግስት ባለስልጣን ጠቅላላ ልጁን ከመንግስት ትምህርት ቤት አስወጥቶ የግል ትምህርት ቤት ውስጥ አስገብቷል። ለመንግስት ትምህርት ቤት ግን ፖሊሲ የሚያወጣው ይሄው ኃይል ነው። የኤክስፐርት የሚባለው በየቦታው ያለው ነው። ይሄንን ችግር እንኳን ክሊርሊ ማየት ያልተቻለበት ምክንያት እሱ ነው። ያ የኢኩዊቲ ችግር አለ። ኢሹን እንዲነሳ ከተፈለገ እኔ በዝርዝር ልሄድበት እችላለሁ። ኢት ኢዝ ኢምፖርታንት የሆነ ሎንግ ተርም ኔጌቲቭ ኢፌክት ያለው ነገር ነው። በዘርፉ ላይ ያሉትን እነዚህንና መሰል ችግሮች ለመቅረፍ በትምህርት ሚኒስቴር በኩል በርካታ እርምጃዎች እየተወሰዱ መሆናቸውን የትምህርት ሚኒስትሩ ብርሃኑ ነጋ ገልጿል። ጥሩ ስኪል ለልጆች የሚሰጥ ብቻ ሳይሆን ጥሩ ግብረ ገብነትም ጥሩ የሞራል መሰረትም የሚሰጥ እናርግ ተባለ። የካሪኩለም ሪፎርሙ ተደረገ። በዛ መሰረት አዳዲስ መጽሐፍ ተዘጋጁ። የመምህራንን ችግር በሚመለከት ከኳሊቲ ጋር ተያይዞ ያለውን ለማስተካከል ሜጀር የሆነ የመምህራን ስልጠና ፕሮግራም ማዘጋጀት አለብን ተባለ። በዚህ ለፈው ዓመት የጀመርነው ነው። ከ50-60 ሺህ በላይ መምህራን 12-13 ሺህ ትምህርት ቤት ዳይሬክተሮች በአዲስ መልክ በክረምት አሰለጠን። ወደ 5966 አዲስ ትምህርት ቤቶች ተሰርተዋል። ባለፈው በ2016 ብቻ ወደ 15551 ትምህርት ቤቶች ጠግነናል። ወደ 11642 ክፍሎች የተመማሪያ ክፍሎች ተፋፍገው የነበሩትን እንትን ለማድረግ ይሄ ባለፈው ዓመት በአንድ ዓመት ውስጥ የተሰራው ነው። በ2016 በ2017 አሁን ጀምሮ ለዘላስት
6 months ወደ 1953 አዲስ ትምህርት ቤቶች ሰርተናል። ወደ 7063 ትምህርት ቤቶች ጥገናዎችና የማሻሻያ ስራዎች ተሰርተዋል። and ወደ 2186 ተጨማሪ ክፍሎች ሰርተናል። so the purpose is ይሄ ኢንፍራስትራክቸር ጥሩ ትምህርት ለመቀበል አስቸጋሪ ነው የሚለውን ነገር ለመፍታት ህብረተሰቡን ሞቢላይዝ አድርገናል። በተጨማሪም የመምህራን ባንክ በማቋቋም የመምህራንን ህይወት ለመቀየር የሚያስችል የቤት ልማት ፕሮጀክት በቀጣዩ ዓመት እንደሚጀምርም ሚኒስትሩ አስታውቀዋል። የስነ ምድር አፈጣጠርን የሚያሳዩ ስፍራዎችን በዓለም አቀፍ መዝገብ በጂኦ ፓርክነት ለማስመዝገብ ጥረቶች እየተደረጉ መሆኑን የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ገለጹ። የቱሪዝም ሚኒስቴር ከተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ጋር በመተባበር ለዓለም አቀፍ የዘርፉ ምሁራን ስልጠና ሰጥተዋል። አሊሚራ ሙሳ የቱሪዝም ሚኒስቴር ከተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ጋር በመተባበር የዩኔስኮ ዓለም አቀፍ ጂኦ ፓርኮችና ጂኦ ቱሪዝም ለዘላቂ ልማት ያላቸው ሚና በሚል መሪ ሐሳብ ለዓለም አቀፍ የዘርፉ ምሁራን ከግንቦት 4 እስከ 5 ቀን 2017 ዓ.ም ስልጠና ሲሰጥ ቆይቷል። የቱሪዝም ሚኒስቴር ዴኤታ ስለሺ ግርማ በዚህ ወቅት እንዳሉት ኢትዮጵያ የስነ ምድር አፈጣጠርን በቀላሉ ማሳየት የሚቻልባቸው በርካታ ስፍራዎች አሏት። እንደ ቱሪዝም ሚኒስቴር በአዲስ መልክ የጀመርነው እስከዛሬ እንደ ሀገርም ያልሰራንበት አዲስ ኢኒሼቲቭ የጂኦ ፓርክ ጉዳይ ነው። ጂኦ ፓርክ ለኛ ኢትዮጵያ ምድረ ቀደምት ብለን ብራንድ ቀርጸ እንደሚያስተዋውቅ ሀገር ኢትዮጵያ ስነ ምድር ፍጥረት ወይም ጂኦሎጂካል ፎርሜሽን ኦፍ አርዝ በቀላሉ ማሳየት የሚቻልባቸው ቦታዎችም ያሏት ሀገር መሆኗን አሁን እየተማርን ነው ማለት ነው። እንደ ሚኒስትር ዴኤታው ገለጻ በባህል በታሪክና በተወሰኑ የተፈጥሮ ሀብቶች ላይ ትኩረት ከማድረግ ባሻገር አዳዲስ ዘርፎችንም የማስተዋወቅ ስራዎች እየተከናወኑ ይገኛሉ። ቱሪዝምን በሰለጠነ የሰው ኃይል ለመምራት በተከናወኑ ስራዎች ከዘርፉ እየተገኘ ያለው ተጠቃሚነት እያደገ መምጣቱን ተናግረዋል። ዘርፉን በሰለጠነና በተማረ የሰው ኃይል እንዲመራ ከማድረግ አንጻር በዩኒቨርሲቲ በቲቬት የተመረቁ ወጣቶችን ወደ ዘርፉ የስራ ዕድል እንዲፈጠርላቸውና ተጨማሪ ለኢኮኖሚው አስተዋጽኦ ወይም ለማክሮ ኢኮኖሚው አስተዋጽኦ ማበርከት እየተቻለ ያለበት ሁኔታ አለ። በተመሳሳይ የውጭ ምንዛሬ ከማግኘት አንጻር የውጭ ቱሪስቶችን ቁጥር በመጨመር የውጭ ምንዛሬ ገቢን ለማሳደግም ጥረት እየተደረገ ይገኛል ማለት ነው። እንደ ሚኒስትር ዴኤታው ገለጻ ፓርኮች እንዲጠበቁና መሰረተ ልማት እንዲሟላላቸው በማድረግ የቱሪዝም ማዕከል እንዲሆኑ እየተደረገ ነው። በርካታ የቅርስ ሀብቶች እንዲለሙ እና ወደ ቱሪዝም ገበያ እንዲሸጋገሩ የተደረገበት በበርካታ ብሔራዊ ፓርኮች ውስጥ ፓርኮች እንዲጠበቁ የዱር እንስሳት እንዲጠበቁና በእነዚህ በፓርክ አካባቢ ያሉ የመሰረተ ልማት ጉዳዮች እንዲሟሉ እና የቱሪዝም ማዕከል እንዲሆኑ እየተደረገ ነው። ባለፉት 2 ቀናት ደግሞ እንዳያችሁት አዳዲስ ከዚህ በፊት ማናቃቸው ለምሳሌ አሁን ያለንበት ቦታ የስልጤ አባያ የሚባል ሐይቅ ያለበት ብዙም ሳይታወቅ ብዙም ሳይለማ ወደ ቱሪዝም ገበያም ሳይገባ የቆየ ቦታ ነው። በትናንትናው ዕለትም የጎበኘናቸው እንደ ዘቢዳር ኬላ የተባሉ ከፍተኛ የሆነ የጂኦ ፓርክ ፖቴንሻል ያላቸው እና በጂኦ ፓርክ ለምተው ተመዝግበው በዩኔስኮ በቀጣይ ጊዜያት የግሉም ዘርፍ ይበልጥ የተለያዩ የቱሪስት ፋሲሊቲዎችን ሎጅ ሪዞርቶችን እዛ አካባቢ ላይ ግንባታ በማካሄድ ተጨማሪ የስራ ዕድል መፍጠር የሚችልበት አካባቢ ነው። የተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት በ50 ሀገራት 229 ዓለም አቀፍ ጂኦ ፓርኮችን በመመዝገብ ጥበቃ ያደረገ ሲሆን ከእነዚህ ውስጥ በአፍሪካ ተመዝግበው የሚገኙ 2 ብቻ መሆናቸው ተገልጿል። ኢቲቪ ዜና 57 የምዕራፍ 1 ወደ እናንተ መድረሱን ቀጥሏል። ሃይማኖታዊ ሴቶችን በማጎልበት አፍሪካዊ አንድነትና አብሮነትን ይበልጥ ለማጠናከር ሚናችንን እንወጣለን ሲሉ የተለያዩ የአፍሪካ ሃይማኖት አባቶች ገልጸዋል። የአፍሪካን እድገት ወደ ኋላ እየጎተቱ የሚገኙትን የሰላምና ጸጥታ ችግሮች ለመፍታት የሃይማኖት አባቶች የሚሰጧቸው ትምህርቶች የጎላ ሚና እንዳላቸውም ተናግረዋል። አያንቱ ምሩ ሃይማኖታዊ እሴቶችን በማጎልበት አፍሪካዊ አንድነትና አብሮነትን ይበልጥ ለማጠናከር ሚናችንን እንወጣለን ሲሉ የተለያዩ የአፍሪካ ሃይማኖት አባቶች ገለጹ። የአፍሪካን እድገት ወደ ኋላ እየጎተቱ የሚገኙትን የሰላምና የጸጥታ ችግሮች ለመፍታት የሃይማኖት አባቶች የሚሰጧቸው ትምህርቶች የጎላ ሚና እንዳላቸው ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉ የሃይማኖት አባቶች ገልጸዋል። ናይጄሪያዊ የሃይማኖት አባትና የሽምግልና ማዕከል መስራች አምባሳደር ዶክተር ጄምስ ሞቨል እንደሚሉት የሃይማኖት አባቶች በአህጉሪቷ ዘላቂ ሰላምን በሚያሰፍኑና የህዝቦችን አብሮነት ሊያጎለብቱ በሚችሉ ትምህርቶች ላይ ማተኮር ይገባል ያሉ ሲሆን የየእምነቱ ተከታዮች አባቶችን አርያ በማድረግ የሚንቀሳቀሱ በመሆኑ የእምነት አባቶች ህዝብን የሚያንጹና በጎነትን በተግባር የሚያሳዩ ስራዎችን ማከናወን እንዳለባቸው ነው ያሳሰቡት። መከባበርን አብሮ መኖርንና ፍቅርን መስበክ አለባቸው።
በአፍሪካ ግጭትና ጽንፈኝነት እንዳይኖር የሃይማኖት አባቶች ህዝቡን በማስተማር በኩል ከፊት መቅደም አለባቸው። ሌላው የሃይማኖት መምህርና የሀገር ሽማግሌ አምባሳደር ኢማም መሐመድ የአፍሪካ ህብረት እንደ አውሮፓውያኑ አቆጣጠር በ2063 ሰላማዊ ተረጋገጠ የበለጸገችና በኢኮኖሚ የተሳሰረች አፍሪካን ለመፍጠር የያዘው እቅድ እንዲሳካ ሰላምን ማረጋገጥ ቁልፍ ጉዳይ ነው ብለዋል። ለዚህ ደግሞ የእምነት አባቶች ተከታዮቻቸውን ስለ ሰላም፣ አብሮነትና ፍቅር የማስተማር ትልቅ ኃላፊነት እንዳለባቸው ማስገንዝበዋል። የሃይማኖት አባት ለጠቃሚ ነገር ብቻ ነው ድምጹን ማሰማት ያለበት። የሚናገረውንና የሚያስተምረውን በተግባር የሚኖር ነው። በሚያደርገውና በሚናገረው ነገር አንድን ሰው ማዳን ከቻለ በርካቶችን ማዳን ይችላል። አንዱን የምትወድ ከሆነ ሁሉንም ትወዳለህ። በአንዱ ላይ ግፍ ከሰራህ በሁሉም ላይ ግፍ እየሰራህ ነው። የሃይማኖት አባትና አማካሪ ጃስዊንደር ጋሪያል በበኩላቸው ዓለም አንድ መንደር እየሆነች መምጣቷን ጠቅሰው የዚህ ምክንያት ደግሞ የህዝቦች መቻቻልና መከባበር ነው ብለዋል። የእምነት ልዩነት ቢኖርም ልዩነትን አክብሮ በሰላምና በፍቅር መኖር ግድ በመሆኑ አማኞችም ይህን ሊተገብሩ እንደሚገባ አስገንዝበዋል። በተለይም እንደ አንድ ሃይማኖት ማህበረሰብ ስንሰራ በሃይማኖት ምክንያት ጦርነት እንዳይፈጠር ሰላማዊ አብሮ መኖርን እናበረታታለን። አሁን የምንኖረው በዓለም አቀፍ መንደር ውስጥ ሁላችንም በዓለም ዙሪያ እርስ በርስ በጣም እንቀራረባለን። ኢትዮጵያ የተለያዩ ሃይማኖቶች ተቻችለው በፍቅር የሚኖሩባት አገር መሆኗን ያነሱት የእምነት አባቶቹ በኢትዮጵያ የተመለከቱት የመቻቻልና የመከባበር እሴት ለሌሎች ሀገራት አርአያ እንደሚሆን ጠቅሰው ለአፍሪካ ሰላምና ልማት መረጋገጥ የእምነት አባቶች ሚና የጎላ መሆኑን አንስተዋል። ተመልካቾቻችን አሁን የምናምራው ወደ አየር ሁኔታ ትንበያ ነው። እዚህ ኃይሉ ነገሰ የአየር ሁኔታ የትንበያ ባለሙያ ነው ስቱዲዮአችን ተገኝቷል። ከሱ ጋር ቆይታ የምናደርግ ይሆናል። እንዴት አምሽተሃል ኃይሉ? እንደምን አመሸሽ ረዳ? ሰላም አምሽቻለሁ። በቀጣይ ቀናቶች ያለው የአየር ሁኔታ ምን ገጽታ አለው? አመሰግናለሁ ሮዛ። በዛሬው ዕለት በምዕራብ በመካከለኛው በምስራቅና በደቡብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚህም ጋር ተያይዞ በነቀምቴ ዝናብ ተመዝግቧል። በነገው ዕለትም በምዕራብ በመካከለኛው በምስራቅና በደቡብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ምዕራብ አማራ፣ ምዕራብ ደቡብ ምዕራብ ምስራቅና ደቡብ ኦሮሚያ ከሶማሌ ክልል ፋፈን፣ ጀረርና የረር ዞኖች በሁሉም የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ፣ የሲዳማ፣ የጋምቤላና የቤኒሻንጉል ጉሙዝ ክልል በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ የሚያገኙ ሲሆን የሚኖረው የዝናብ መጠን የበልግ እርሻ ስራዎችን ለማከናወን ከፍተኛ ጠቀሜታ ይኖረዋል። በተጨማሪም በአሶሳ፣ በጅማ፣ በከፋና በሸካ በ24 ሰዓት ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ እንደሚኖራቸው ሀዛዊ የትንበያ መረጃዎቻችን ያመላክታሉ። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ኮንሶ፣ ጋምቤላ፣ ነቀምቴ ቀላል ዝናብ፣ አክሱም ዳመናማ፣ ጅግጅጋ፣ ጂንካ፣ ደብረ ማርቆስ ቀላል ዝናብ፣ ሆሳና ቀላል ዝናብ፣ ሰመራ ፀሐያማ፣ ጎዴና ያቤሎ ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሮዛ መልካም እናመሰግናለን ኃይሉ። በጣም አመሰግናለሁ። መልካም ምሽት ሮዛ። ተወዳጅ ተመልካቾቻችን ዘገባዎቻችን ቀጥለዋል። በተለያዩ ምክንያቶች ስራ ያቆሙ የመስኖ ልማት ፕሮጀክቶች ሀገሪቷን ለከፍተኛ ኪሳራ መዳረጋቸው ተገለጸ። የመስኖ አጠቃቀምና የፖሊሲ አማራጭ በሚል በፖሊሲ ጥናት ኢንስቲትዩት የቀረበ ጥናት ላይ ያተኮረ አውደ ጥናት ተካሂዷል። በጥናቱ እንደተመላከተው በኢትዮጵያ በከፊልና ሙሉ በሙሉ የማይሰሩ የመስኖ ፕሮጀክቶች ሀገሪቷን ለኪሳራ ዳርገዋል። ላብነት በ4 የመስኖ ፕሮጀክቶች ስራ ለመጀመር ኢትዮጵያ በአመት 48.7 ቢሊዮን ብር ገቢ እያጣች ነው ተብሏል። በፖሊሲ ጥናት ኢንስቲትዩት የግብርናና ገጠር ልማት ምርምር ማዕከል ኃላፊ ዶክተር ታደሰ ኩማ በተለያዩ ምክንያቶች ወደ ስራ ያልገቡ የመስኖ ፕሮጀክቶች ሊፈተሹ ይገባል ብለዋል። በከፊል ወይ ሙሉ ለሙሉ የማይሰሩ መስኖ ኢንቨስትመንቶች በርካታ ናቸው። እነዚህ ከፍተኛ ሀብት ፈሶባቸዋል፣ ከፍተኛ እውቀት ፈሶባቸዋል፣ ከፍተኛ ልፋትም ተደርጎባቸዋል። ለምሳሌ ዳሎቻ በኦሮሚያ ክልል 450 ሚሊዮን ነው ያወጣንበት። ከ7 ዓመት በፊት ነው ያለቀው። ግን አሁን እየሰራ አይደለም። ለምንድን ነው እንዲህ የሆነው? ማህበረሰቡ በሂደቱ ውስጥ አልተሳተፈም።
የግንባታ ጥራቱ በጣም አጠያያቂ ነው ብለዋል። ሜቢ አንዳንድ ጊዜ ጤነኛ ያልሆነ ኮራፕሽንም ይኖረዋል። ስለዚህ አንዱ ከፖሊሲ አኳያ ምናየው ተሰርተው በከፊል ወይም ሙሉ ለሙሉ የማይሰሩትን የመስኖ ልማት ኢንቨስትመንቶችን እንዴት ወደ ተግባር ማምጣት ይቻላል? ምን ብናደርግ ነው ወደ ስራ ማስገባት የምንችለው? ምንድናቸው አማራጮቹ? ለምንድን ነው የቆሙት? ምን ችግር ስላለባቸው ነው የሚለው በጣም ትልቅ አገራዊ ልማት ላይ መታየት የሚገባ የፖሊሲ ኢሹ ስለሆነ ጉዳዩ ከሚመለከታቸው ጋር በጋራ በመሆን ማየት ነው። እንደ ሪፖርተራችን ሞላ አለማየሁ ዘገባ በጥናቱ የተመላከቱ የፖሊሲ አማራጮችና የመፍትሄ ምክረ ሀሳቦችን ወስዶ መተግበር እንደሚገባ ዶክተር ታደሰ ጨምረው ገልጸዋል። ውሃ ዋጋ አለው። ስለዚህ ከውሃ ተጠቃሚዎች አነስተኛም ቢሆን ሀብት ጀነሬት የሚደረግበት መንገድ ቢኖር ዞሮ ዞሮ ለነሱ ጥገና የሚውል ስለሆነ ገንዘቡም እዛው የሚቀመጥ ስለሆነ ዋተር ፕራይሲንግ የሚለው የውሃ ዋጋ በመስጠት ዋተር ፊ አይነት አነስተኛም ቢሆን በማግኘት ማሻሻል ይቻላል የሚል አለ። የፖሊሲ አክሽን ብለን ያሰብነው የመስኖ አገልግሎት የሜንቴናንስና ኦፕሬሽን ላይ በቂ የሆነ የተቋማዊ ለውጥ የአደረጃጀት ለውጥ ያስፈልጋል። ይህ ማለት መንግስት አያየው ማለት አይደለም፣ ግን አገልግሎቱ በቅርበት ተጠቃሚዎቹ ጋር እንዲኖር ማድረግ ማለት ነው። ስለዚህ መስኖ ሲዘረጋ ቀደም ብሎ በዛ መሬት ላይ ለተለያየ አገልግሎት የሚጠቀም ማህበረሰብ አለ። ይህ ማህበረሰብ በበቂ ሁኔታ ማወያየት፣ ማነጋገር አስፈላጊ ሆኖ ሲገኝ መካስ ይፈልጋል። ግን አብዛኛዎቹ መስኖች የተሰሩት ይህን ሂደት አልፎ አይደለም። ከዚህ የተነሳ ማህበረሰቡ አንዳንድ ቦታ ላይ ተቃውሞ አለው። ስለዚህ ምንድን ነው የሚሆነው? ግጭት ነው። ግጭት ባለበት መስኖ መጠቀም አንችልም። ስለዚህ መስኖ ጋር ያሉት ግጭት ምክንያት የሚሆኑ ነገሮችን መፍታት፣ ባለቤትነትን ለአካባቢ ማህበረሰብም አክቲቭ ሆኖ እንዲሳተፍ ማድረግ። ወደ ዝርዝር ዘገባችን ተመልሰናል። የኮደርስ ስልጠና የቴክኖሎጂ አቅምን በማሳደግ የተሻለ አገልግሎት ለመስጠት እንዳገዛቸው ሰልጣኞች ተናገሩ። ስልጠናው በበይነ መረብ መሰጠቱ ደግሞ ለበርካታ ዜጎች እድል የፈጠረ ስለመሆኑ ገልጸዋል። አስረሳ ወገሼ የ5 ሚሊዮን ኮደርስ ስልጠና የዜጎችን የቴክኖሎጂ እውቀትና ክህሎት በማሳደግ ዲጂታል ኢትዮጵያን እውን ለማድረግ ትልቅ ተስፋ ተጥሎበታል። አሁን ላይም በርካታ ዜጎች ስልጠናውን እየወሰዱ ነው። አስተያየታቸውን ለኢቲቪ የሰጡ የሐዋሳ ከተማ ነዋሪዎችም ይህን ስልጠና በመውሰድ ተጠቃሚ መሆናቸውን ተናግረዋል። አዳዲስ እውቀቶች ይዘው መጥቷል። በፊት ፋንዳሜንታልስ ላይ ያልነበሩትን በጣም አድቫንስ አድርጎ ይይዘዋል። ቀጥሎ ደግሞ ዳታ ሳይንስ ላይ ወስጃለሁ። የተለያየ አይነት የዳታ ሳይንስ ኮርሶችንም እና ኔክስት ደግሞ የኤአይ ኮርስ እና አንድሮይድ እና በሁሉም ኮርሶች ስኪልን ዴቨሎፕ ለማድረግ በደንብ ነው ይረዳኝ። አሁን ባለው የዲጂታል ዓለም እውቀት ብቻውን በቂ አይደለም። ወደ ክህሎት መቀየር አለበት። የማድረግ አቅም ነው የሚፈልገው። ስራም ልክ እንደዚህ ሁሉ ምንም ተወዳዳሪነትን የሚፈልግ ቢሆንም የትኛውም ዓለም ላይ ስራ መስራት ይቻላል። ይህ የቴክኖሎጂ ስልጠና ከራስ አቅም ባለፈ የተቋማትን የአገልግሎት አሰጣጥ ለማሻሻል እያገዘ ስለመሆኑም ገልጸዋል። የተለያዩ ሶፍትዌሮች ዲቨሎፕ ይደረጋል። እንደኛ ተቋምም ዲቨሎፕ ይደረጋል። ሌላ ተቋምም ዲቨሎፕ አስደርጎ እኛ ጋር አምጥቶ ዳታ ሴንተር የክልሉ ዳታ ሴንተር እኛ ጋር ስላለ እዚህ አምጥቶ ሆስት ያደርጋል። እነዛን ሆስት አድርገን አድሚን አድርገን ለመቆጣጠር ፕሮግራሚንግ ፋንዳሜንታል በጣም ነው ይረዳል። የኢትዮ ኮደርስ ስልጠና ዜጎች ባሉበት ቦታ ሆነው በነጻ የሚወስዱት በመሆኑ ለበርካቶች እድል የሰጠ ሆኗል። በፊት እንዲህ አይነት ኮርሶችን ብዙ ጊዜ የሚገኙት ወይም ዩኒቨርሲቲ ሌቭል ላይ ስንሄድ ወይንም ደግሞ ከውጪ ኦንላይን ኮርሶች ሲሆኑ በክፍያዎች ነበር ልናገኝ የምንችለው። ስለዚህ በነጻ ባለንበት ሆነን የሚያስፈልጋቸው ነገር ምንድነው? የኢንተርኔት አክሰስ ብቻ ነው ለዚህ ትምህርት የሚያስፈልገው። የ5 ሚሊዮን የኢትዮ ኮደርስ ስልጠና ዜጎችን ከሀገር አልፎ በዓለም አቀፍ ደረጃ ተወዳዳሪ እንደሚያደርግም ተጠቁመዋል። ከዚህ ርዕሰ ጉዳይ ጋር በተያያዘ በ5 ሚሊዮን ኢትዮጵያን ኮደሮች ስልጠና ባለፈው አንድ ዓመት 270 ሺህ ዜጎች ተመርቀው ዓለም አቀፍ እውቅና ያለው ሰርተፍኬት ማግኘታቸው ተገለጸ። በአሁኑ ወቅት ከ800 ሺህ በላይ የሚሆኑ ዜጎች ስልጠናውን ለመውሰድ መመዝገባቸውም ተጠቁሟል። አገርነሽ አየልኝ
በዲጂታል ኢትዮጵያ 2025 ላለፉት 5 ዓመታት ለዲጂታል ኢኮኖሚ ግንባታ ወሳኝ የሆኑ እንደ ዲጂታል ክፍያ፣ ዲጂታል መታወቂያ፣ የኦንላይን ንግድና መሰል አስቻይ መሰረተ ልማቶች በተለይ ደግሞ ዲጂታል ኢኮኖሚውን የሚያሳልጡ የህግና ቁጥጥር ማዕቀፎች እንዲኖሩ ሲሰራ ቆይቷል። ዲጂታል ኢትዮጵያ 2025 ስትራቴጂ በኢትዮጵያ ትርጉም ያለው የዲጂታል ኢኮኖሚ ለመገንባት በዘርፉ ብቁ የሆነ የሰለጠነ የሰው ኃይል ዋነኛው ግብዓት መሆኑን ያስቀምጣል። ለዚህም በርካታ ስራዎች እየተሰሩ የቆዩ ሲሆን የ5 ሚሊዮን ኮደርስ ኢኒሼቲቭ ከእነዚህ መካከል በዋነኝነት ይጠቀሳል። በአዲስ አበባ የኢኖቬሽንና ቴክኖሎጂ ልማት ቢሮ የጥናትና ምርምር ባለሙያው ፍሬ እግዚአብሔር አበበ ስልጠናው ለስራው ጠቃሚ ሆኖ እንዳገኘው ይገልጻል። ፋንዳሜንታል ዳታ ሳይንስ ነው። እነዛ ደግሞ ዳታ እንዴት ኢንኮድ ማድረግ እንዳለብሽ፣ ዳታ እንዴት አናላይዝ ማድረግ እንዳለብሽ፣ ዳታ እንዴት ፕሬዘንት ማድረግ እንዳለብሽ ያው ኖሃው ይኖርሻል፣ አንደርስታንዲንግ ይኖርሻል። ፕራክቲካል የሆነ ስልጠና ነው የሚሰጡት። ሞር ለመረዳትም ኢዚ የሆነ ስልጠና ነው የሚሰጡት። ለሰዎች ሳቢ በሆነ መልኩ ሌሎችን ሊረዱበት በሚችሉ ኢዚ በሆነ መንገድ በአጭር ጊዜ ዳታውን ፕሬዘንት የምናደርግበትና አናላይዝ የምናደርግበት እድል ተፈጥሯል። ስልጠናውን ለመውሰድ የኢንፎርሜሽን ቴክኖሎጂ ወይም አይቲ የትምህርት ዝግጅት ዋነኛ መስፈርት አለመሆኑን የሚያነሳው ሌላኛው ሰልጣኝ ጌታሰው አበበ ስልጠናውን ካጠናቀቀበት ማግስት ጀምሮ ችግር ፈች ሲስተሞችን በማልማት ላይ እንደሚገኝ ይናገራል። ከኮምፒውተር ሳይንስ ባክግራውንድ ውጭ የሆነ ብዙ ሰው ሲስተም ያለማ ሲስተም ዲቨሎፕ አድርጎ የሰጠ ሰው አለ። ስለዚህ ይሄ ማለት እንግዲህ የግዴታ ባክግራውንድ ኮምፒውተር መሆን የለበትም። የግንባታ ፍቃድ እንደምታውቁት አንዳንድ ብልሹ አሰራር ይሰራባቸዋል ከሚባሉ ተቋም ውስጥ ነው። እኛ ሁላችንም እንደምንሰማው አሁን እሱ ምን አደረግ የሰርቲፊኬሽን ሲስተሙን አንድ ሰው የተባለለትን የተፈቀደለትን ብቻ ስራ እንዲሰራ አብሮ ኪዋር ኮድ ያለው በኋላ እዚያ ጋር ግንባታው ላይ ከተለጠፈ በኋላ ማንኛውም ሰው ስካን ሲያደርገው ትክክለኛ ከተቋሙ የወጣ እንደሆነ በፎርጊድ ያልተሰራ መሆኑን የሚያረጋግጥ አሁንም ለግንባታ ፍቃድ ሰጠን ማለት ነው። ለፕላን ኮሚሽንም በተመሳሳይ ሰጠናል። የኢኖቬሽንና ቴክኖሎጂ ሚኒስቴር ከፍተኛ አማካሪ አብዮት ባዩ ዲጂታል ኢኮኖሚውን የሚጠቀመውም የሚያንቀሳቅሰውም ሰው እንደመሆኑ ብቁ የሰው ኃይል ማፍራት አስፈላጊ መሆኑን ይገልጻሉ። አንድ ሰው በአናጺነት ይሰማራ፣ በአርት ዘርፍ ይሰማራ መሰረታዊ የዲጂታል ዕውቀት ያስፈልገዋል። ለምን? አንደኛ የዲጂታል ዕውቀት ያለው ሰው መረጃዎችን በቀላሉ ያገኛል። ሁለተኛ አዳዲስ ኢኖቬሽኖችን በቀላሉ አዶፕት ያደርጋል። ሶስተኛ ገበያዎችን ይፈጥራል። አዳዲስ ገበያዎች አሁን ሊፈጠሩ የሚችሉ በአካባቢያችን ብቻ ሳይሆን ኦንላይንም ጭምር ነው። በየትኛውም የስራ ዘርፍ ውጤታማ እንዲሆኑ ያስችላቸዋል። በዲጂታል ኢኮኖሚ ውስጥ በነቃ ሁኔታ እንዲሳተፉ ያደርጋቸዋል ተብሎ ይታመናል ማለት ነው። አሁን ላይ የ5 ሚሊዮን ኮደር ስልጠናን እየተከታተሉ ያሉ ሰልጣኞች ቁጥር ኢኒሼቲቭን ለማሳካት የተያዘው ግብ እንደሚሳካ ማሳያ መሆኑንም አማካሪው አንስተዋል። እስከዛሬዋ ቀን ድረስ እንግዲህ ከ800 ሺህ በላይ ተመዝጋቢዎች አሉ። ከዛ ውስጥ ከ270 ሺህ ገደማ ትምህርቱን አጠናቀው ሰርቲፊኬት አግኝተዋል። በዓለም አቀፍ ስታንዳርድ ስናየው ጀምሮ የመጨረስ ሁኔታዎቹ በጥሩ ሁኔታ እየሄዱ ናቸው ማለት ነው። ዓለም እየደረሰችበት ካለው ዲጂታል ስርዓት መነጠል እንደማይቻል የሚያነሱ ሰልጣኞች አገልግሎት ሰጪና አገልግሎት ተቀባይ በተመሳሳይ የዲጂታል ክህሎት ስለሚያስፈልጋቸው ለዘርፉ ግንባታ ሁሉም የድርሻውን ሊወጣ ይገባል ይላሉ። በአዲስ ቀን የሀገር ጉዳይ ያነሳነውን ጉዳይ አሁንም በኢቲቪ ዜና 57 ጥቂት መረጃዎች እናደርሳችሁ። ማህበረሰቡ ጽንፈኝነትና ክፋፋይ አስተሳሰብን ሊታገል እንደሚገባ በዋግ ኽምራ ብሔረሰብ አስተዳደር የሚገኙ የመንግስት ሰራተኞች ተናገሩ። የጥፋት እጆችና መዘዛቸው በሚል መሪ ሀሳብ ያስተዳደሩ ሰራተኞችና አመራሮች የተሳተፉበት መድረክ በሰቆጣ ከተማ ተካሂዷል። ራሄል ፍሬው በዋግ ኽምራ ብሔረሰብ አስተዳደር ሰቆጣ ከተማ የመንግስት ሰራተኞች በአካባቢያቸው ወቅታዊ ሰላም ጉዳይ ላይ መክረዋል። የምክክር መድረኩ ተሳታፊዎች የሰላም እጦቱ ማህበረሰቡን በኢኮኖሚ በማህበራዊና በስነ ልቦና እንዳጎሳቆለ ገልጸዋል። ህብረተሰቡ ከፋፋይ አስተሳሰቦችን ከጅምሩ አለመታገሉ እጅግ ዋጋ ስለማስከፈሉም ነው ያነሱት። ማይጠቅም በታታኝ ከፋፋይ ሀሳብ የሚያነሱ ሰዎች ንጉሶች ናቸው። በጣም ልዩ ክብር የሚሰጣቸው ናቸው። እኔ አንዳንዴ ከሁላችንም ፊት እንኳን የሚነሳ አንድም አካል የለም። በቃ ያን ሁሉ ወንጀል ፈጽሞ ወደ ህዝቡም ሲቀላቀል ልዩ ክብር ነው እየተሰጠው ያለ። በቃ ጀግና በጣም ፕራውድ የሚደረግ ሰዎች እነዚህ ናቸው። ይሄ ነው በቃ ገደል ያገባን። ይሄን ማየት አለብን። አይጠቅመንም፣ ያጠፋናል፣ ነገኛን ነው የሚበላው የሚለው እኔ
ክልሉ ውስጥ መሪዎቹም ጋር በደንብ መታየት መቻል አለ። ሰላም ሲደፈርስ እኔ እውነቴ ነው በጣም ይጨንቀኛል። የት ነው እንደምንሄድ ራሱ ሌላው በመኪና ሲሸሽኮ እኛ እናውቃለን። አካል ጉዳተኛና አረጋውያኑ ህፃናቱ እያለቀሰ ነው የቀረው። ለምን ኢትዮጵያ ትታመሳለች? በየመንደሩ እርግጠኛ ነኝ ጽንፈኛ አለ። ግልጹ የምነግራችሁ ከ12 ሰዓት በኋላ ሰው ተማምሎ ይሄዳል። በጉኛችን ጽንፈኛ ይዘናል ነው። ለአካባቢው ዘላቂ ሰላም ለመስራትም ዝግጁነታቸውን አረጋግጠዋል። አሁንም የጸጥታ ኃይሎች እባካችሁን እዚህ እኛ ጋር ከጎናችን ያለውን ጽንፈኛ አጥሩልና ከዛም በኋላ ያለውን ህብረተሰቡ ጋር የምታገሉት መንገድ ትታገላላችሁ። ገሉ አብረን በጋራም እንታገላለን። የብሔረሰብ አስተዳደሩ አመራሮች ከህዝቡ ጋር ተቀናጅተው አሁን የተገኘውን ሰላም ማስፈናቸውን ያነሱት ደግሞ የዞኑ ደጋፊ አመራርና የክልሉ ንግድና ገበያ ልማት ቢሮ ምክትል ኃላፊ ፈንታው ፈጠነ ናቸው። ሰላሙ እንዲረጋገጥ አመራሩ ሰርቷል። አመራር ብቻውን ደግሞ ውጤት አይመጣም። ቅድም እንደተነጋገርነው ህዝቡ ከአመራር ጎን በመሆን ተጨማሪ አቅም ሆኗል። የሁሉም ነገር ደጀንና ለይታ ህዝብ ሌላው ቀርቶ አመራር በተገቢው መንገድ እንዲመራ ምቹ ፕላትፎርም ሆኖ የሚያገለግለው ህዝብ ነው። ይህም በአካባቢው የተጀመሩ መሰረተ ልማቶች በፍጥነት እንዲከናወኑ እድል የሰጠ ነው ብለዋል። በክልሉ አዳሪ ትምህርት ቤት 3 ነው የሚገነቡት። አንዱኛ ብሔረሰብ አስተዳደር ነው። ከሌሎቹ በተሻለ በጥራትም በፍጥነትም እንዲሄድ ያደረገው አንዱ ምቹ ሁኔታ ሰላሙ ነው። ሰላሙ ያመጣው። በመድረኩ የተገኙ የክልልና የዞኑ ከፍተኛ የሥራ ኃላፊዎች ውይይት፣ ምክክርና ድርድር የመንግስት የሁልጊዜ አቋም ስለመሆኑ ማስገንዘባቸውን የዘገበው የብሔረሰብ አስተዳደሩ የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው። ከዚህ ጉዳይ ጋር በተያያዘ በአማራ ክልል ያለውን አለመረጋጋት ወደ ሰላማዊ ሁኔታ ለማምጣትና ቁጭ ብሎ ችግሮችን በውይይት ለመፍታት ያስተሳሰብ ለውጥ ማምጣት እንደሚገባ የአማራ ክልል የሰላም ካውንስል ሰብሳቢ ያየሂራድ በለጠ ለአዲስ ቀን ሀገር ጉዳይ ገልጸዋል። በአሁኑ ወቅትም ትጥቅ ትግል እያካሄዱ ያሉ አካላት ወደ ንግግር እንዲመጡ ለማድረግ የሰላም ካውንስሉ እየሰራ መሆኑን አመልክተዋል። ህዝቡ ትላንትና ባጠገቡ ላይ የደረሰውን በራሱ ላይ የደረሰውን በቤቱ ላይ የደረሰውን ስለሚያውቅ አሁንም እየደረሰ ያለውን ችግር ስለሚረዳ ነገሮቹን በሰላማዊ መንገድ ነው መፍታት የሚገባን የሚል የጋራ አስተሳሰብ ጨብጦ ይገኛል። መንግስትም ወደ ድርድርና ንግግር እና ወደ ውይይት የሚመጣ መሆኑን በተደጋጋሚ አሳውቋል። በዚህ ባሳወቀው መሰረት ደግሞ ጫካ የሚገኙ ወገኖቻችን ወንድሞቻችን እነዚህም ድርድሩን፣ ንግግሩን፣ ውይይቱን የሚቀበሉ መሆናቸውን እንዲገልጹ ግፊት እያደረግን እንገኛለን። ይህንን ግፊት ተቀብለው ጉዳዩን በደንብ በጥሞና ተረድተው ለችግሩ መፍቻ ትልቁ መሳሪያ ንግግርና ድርድር መሆኑን ውይይት መሆኑን በመገንዘብ ወደዚህ የሚመጡበትን ሁኔታ እየጠበቅን እንገኛለን። በቤኒሻንጉል ጉሙዝ ክልል የሴቶችን ሁሉን አቀፍ ተጠቃሚነት ለማጠናከርና ከተለያዩ ጾታዊ ጥቃቶች ለመታደግ የተከናወኑ ስራዎች ተስፋ ሰጪ ውጤት እያሳዩ መሆኑን የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ገለጸ። በአሶሳ ዞን የአብራሙ ወረዳ ሴቶች በተለያዩ የልማትና የመልካም አስተዳደር ዘርፎች ተጠቃሚ መሆን መጀመራቸውን ለኢትዮጵያ ቴሌቪዥን ገልጸዋል። ጀማል አህመድ በአሶሳ ዞን አብራሙ ወረዳ ነባር ኮምሽጋ ቀበሌ በሴቶች ላይ የሚደርሱ ጾታዊ ጥቃቶችን በመከላከል ረገድ ሞዴል ቀበሌ ነው። የቀበሌው ሴቶች ከጾታዊ ጥቃቶች በመላቀቅ የማህበራዊና ኢኮኖሚያዊ ተጠቃሚ መሆን መጀመራቸውን ለኢቲቪ ገልጸዋል። ቀበሌያችን ከተለያዩ ጎጂ ልማዳዊ ድርጊት ነፃ የሆነ ቀበሌ ነው። ያለ ዕድሜ ጋብቻ፣ ግርዛት፣ አስገድዶ መድፈር ማህበረሰቡ ተረዶ ተገንዝቦ በጤና፣ በትምህርት፣ በግብርና፣ በሴቶች ቁጠባ፣ በሴቶች ኢኮኖሚ በመናገኘው ግንዛቤ ነው እየፈጠርን ያለው። የነባር ጉሙሽጋ ቀበሌ ሌላ ቀበሌ አስተማሪያ የሚሆን ቀበሌ በመሆን አኳያ ያው በጥቃት ዙሪያና በኢኮኖሚና በቁጠባ ሌላ 12 ቀበሌ እንደ አብራሙ ወረዳ
ጠርዶ ስልጠና የሰጡበት ሁኔታ ነው ያለ። የቤኒሻንጉል ጉሙዝ ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊና የተለያዩ ሀገራት አምባሳደሮች የወረዳው ሴቶች ያከናወኗቸውን የተለያዩ የልማት ስራዎች ተዘዋውረው ጎብኝተዋል። የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ አለምነሽ ባስ የነባር ኮምሽጋ ቀበሌ ሴቶች ያከናወኗቸው ዘርፈ ብዙ የልማት ስራዎች የሚበረታቱ ናቸው ብለዋል። በሴቶች ልጅ ግርዛት ሙሉ በሙሉ ነፃ የሆነ ቀበሌ ነው። ከቁጠባ ጋር ተያይዞ ራስ በራሳቸው እየተበዳደሩ የሚኖሩበት ሁኔታ ምን ያለ በተጨማሪም የመስኖ ከርባታ ጋርም ተያይዞ ኢኮኖሚካሊ ራሳቸውን ኤምፓወር እንዲያደርጉ እየሰሩ ያለበት ሁኔታ ነው ያለ። ቢሮው ጥቃት የሚደርስባቸውን ሴቶች ለመታደግ በአሶሳ አጠቃላይ ሆስፒታል ግቢ ያስገነባውን የሕክምና ማዕከል ስራ አስጀምሯል። ማዕከሉ ዘርፈ ብዙ አገልግሎት እንደሚሰጥ ወይዘሮ አለምነሽ ባስ ገልጸዋል። ሴቶች ጥቃት ከደረሰባቸው በኋላ ደግሞ ነፃ በሆነ በኩል አገልግሎት እንዲያገኙ በዋን ስቶፕ ሴንተር የተሟላ አገልግሎት እንዲያገኙ ከፖሊስ ከአቃቢያን ህግ ከጤናም የተውጣጡ አካላት እና ሶሻል ወርከሮችም አብረው ያሉበትን በተቀናጨ መልኩ አገልግሎት እየሰጡ ያለበት ሁኔታ ነው ያለ። በክልሉ በተለያዩ አካባቢዎች ተዘዋውረው የሴቶችን የልማትና የመልካም አስተዳደር ተጠቃሚ ለማድረግ የተከናወኑ ስራዎችን የጎበኙት የተለያዩ ሀገራት አምባሳደሮችና ለጋሽ ድርጅት ተወካዮች የክልሉን ሴቶች ዘርፈ ብዙ ተጠቃሚ ለማድረግ የተጀመሩ ድጋፎችን አጠናክረው እንደሚቀጥሉ ገልጸዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። ወደ ውጪ ዘገባችን ተሻገርን። አሜሪካና ኳታር በንግድና በመከላከያ ዘርፍ ያላቸውን ትብብር ለማጠናከር ተስማሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የገልፍ ሀገራት ጉብኝታቸውን የቀጠሉ ሲሆን ትናንት በኳታር ደመቅ ያለ አቀባበል ተደርጎላቸዋል። ፕሬዝዳንቱ በአካባቢው ያደረጉት ያለው ጉብኝት ከሀገራቱ ጋር ያላቸውን ግንኙነት ከማጠናከር የተሻገረ መልክ ያለው ነውም ተብሎለታል። ወንደሰና ፈወርቅ ለቀናት ይፋዊ ጉብኝት በገልፍ ሀገራት የተገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኳታር ሲገኙ የደመቀ አቀባበል ጠብቋቸዋል። በእርግጥ እሳቸው በኳታር የተገኙ የመጀመሪያው የአሜሪካ ፕሬዝዳንት ናቸው። በኳታሩ ኢሚር ሼክ ታሚም ቢን ሐማድ አልታኒ የሞቀ አቀባበል የተደረገላቸው ትራምፕ ዋሽንግተን ከሀገሪቱ ጋር ያላትን የንግድና ወታደራዊ ግንኙነት የሚያጠናክሩ ስምምነቶችን ተፈራርመዋል። ዋይት ሀውስ ይፋ እንዳደረገው ሁለቱ መሪዎች የተፈራረሟቸው ስምምነቶች 1.2 ትሪሊዮን ዶላር ገደማ ይደርሳሉ። ስምምነቱ የኳታር አየር መንገድ 210 የሚሆኑ ቦይንግ ሰራሽ ቦይንግ 787 ድሪም ላይነር እና 777 ኤክስ የተባሉ አውሮፕላኖችን እንዲገዛ ያስችሏል። ይህም 96 ቢሊዮን ዶላር ገደማ የሚያወጣ ስምምነት ነው። ከስምምነቱ ሌላኛው ደግሞ በወታደራዊ ትብብር መስክ የሚውለው የ38 ቢሊዮን ዶላር ስምምነት ነው። በዚህኛው ስምምነታቸው በኳታር የሚገኘውን አልሁዲድ የአየር ማዘዣ ጣቢያን ለማጠናከር በመጪው ጊዜም የአየርና የባህር ላይ ደህንነትን ማስጠበቅ የሚችሉ አቅሞችን ለማጠናከር ይውላል። የኳታሩ ኢሚር ሼክ ታሚም ቢን ሐማድ አልታኒ ሁለቱ ሀገራት ስምምነቶቹን በመፈረም ግንኙነታቸውን ወደ ሌላ ከፍታ አሳድገውታል ብሏል። ታዲያ ትራምፕ በመካከለኛው ምስራቅ በዚህ መልኩ የቢሊዮን ዶላር ስምምነቶችን ከኳታር ብሎም ቀደም ብሎ ከሳውዲ ጋር ሲያሳኩ ሌሎች መልእክቶችንም ያስተላልፉ ዘንድ እድልን ያገኙበት ነው። ትራምፕ በኳታር ዶሃ ሲገኙ ከኢራን ጋር እየተደረገ ስላለው የኒውክሌር ድርድርም አንስተዋል። እሳቸው እንዳሉት ከኢራን ጋር የሚደረገው የኒውክሌር ድርድር ወደ ወታደራዊ ፍጥጫ እንዲያድግ አይፈልጉም። 3፣ 4 አሊያም 5 ሳይሆን 2 መንገዶች ብቻ አሉ ያሉት ትራምፕ አንደኛው የወዳጅነት ሌላኛው ደግሞ ከዚህ የተቃረነ ነው ብለውታል። አሜሪካ በሶሪያ ላይ ጣለቻቸውንም ሁሉንም ማዕቀቦች እንደምታነሳ ግንኙነታቸውን ለማሻሻል እንደምትሰራ በፕሬዝዳንት ትራምፕ በኩል ይፋ አድርጋለች። እሳቸው እንዳሉት ከዚህ ቀደም የተወሰዱት እርምጃዎች ኢላማቸውን መጥቷል፣ አሁን ላይ አያስፈልጉም። በእርግጥ ይህ ዜና በትራምፕ አስተዳደር ውስጥ ያሉ ባለስልጣናትን ጭምር ያልጠበቁት ሆኖባቸዋል። በሌላ በኩል ደግሞ 90 በመቶ የሚሆነው ህዝቧ በድህነት ለሚማቅቀው ሶሪያ መልካም ዜና ሆኖላታል። የሶሪያው ፕሬዝዳንትም ውሳኔውን ታሪካዊ ብለውታል። ተመልካቾቻችን የኢቲቪ ዜና 57 የምዕራፍ አንድን ስትከታተሉ ቆይታችኋል። ምዕራፍ አንድን በዚህ መልኩ ቋጭተናል። ከደቂቃዎች በኋላ ምሽት 1 ሰዓት ላይ ኢቲቪ ዜና 57 በምዕራፍ 2 ይመለሳል። አብራችሁን ቆዩ።